Where for drink alcohol? I need it. Yeah. I need peace in topic ላይ እንትን በይ አይ ይሄን ሰሞን ያለው ቶፒክ ከመጠጥ ጋር ብቻ ነው መሄድ የሚችለው ያ ይሄን ቶፒክ ስጨርስ ከመጠጥ አለ ወጣለው ማለት ብዬ አስባል ያ ጦሶ ሰጂ ማንን ፍየሌ አንድ እርግጠኛው ልንገራችሁ ፍየል እኔን ማሲስ ኦሬዲ ዱባይ ፈርጥቶ ካምፓላ ነው ያለው እንትን እስቲ ላምጣላችሁ ሳልጠጣ በፊት እንደውም ላምጣላችሁ ናፍየለ አንድ ግስ ሜታል ሺት ኢንሳይደር I like it I like you يا حبيبات يا قلبي أرى يما يقص ነገር የለም ጋይስ ይሄ ምናምን እረ በስመ ያበደን I like it ቆይ እዚህ ላይ ቴክስት ኦኬ ጆከር የታዘግተ ነው የምትጠጡት ስትጠጡ ገኒ ጋር ገኒ ሬስቶራንት ግሮሰሪ ነው ምናምን አይደል ስትጠጣ በጣም ትፈራለች አይደል የምናምን የብር አሰባሳቢ ምናምን አይነት ጨዋታ ነው የምትጫወተው ገነት ጋር ነው መጥቼ ማሲዝ ገነት ጋር ገባላል ገኒ ታውቃታል ካምፓላ አቢቢ እዛ ጋር ኦኬ ካዛብላንካ ኦፖዚት ኡባ ባንክ ግሮሰሪ ሻይና ቡና ምግብ ቤት እንዳለ ያማረ ብርን የሚበሉ ምናምን እንደዛ ናቸው ያ ሰብስበው ያለ መኪና ክለብን እያዘጉ ይቀማሉ ሰክራው ሰው ይደበድባሉ ኡጋንዳ ብር ተከፍሎ ይወጣል ብሎ ነው የሚባለው ያ እሺ እዚህ ላይ ሪፖርት ማድረግ ትችያለሽ ነው የተባለው አንካር ኤንድ ኢሞ ላይ ሪፖርት እናደርጋለን ከኡጋንዳ ያንቺ ወዳጆች ከፈለክሽ ቲክቶክ ላይ በጣም የሚያደርገውን ቪዲዮ መስጠት እንችላለን እያሉ ነው እስቲ ኤኒዌይ ኢንተርፖል ኡጋንዳ ለኦፒኤም ሙሉ ስምህን እና እንደዚህ ሰተናል ተሰጥቶላል ኦፒኤም ያ ሰጥተውላል ኦሬዲ ሰጥተውላል ያ ለኦፒኤም እና ኢኦም ሪፖርት ገብቷል ያ አስገብተናል የሚውለውን ደግሞ አይተናል ገነት ሻይና ምን ነው ግሮሰሪ ነው የሚባለው ሬስቶራንት እዛ ነው አዘግተው ይቅሙት ሲጠጡ ምናምን እዛ ነው እንደገና ኦስሎ የሚባል እንትን አለ እዛ ነው እንትን የሚሉት ደርሳል ናይ እንደ ቦታ ይቀየር እንደገና ይንከራተት የትም ቦታ ሜዳ ያመልጥም ባይዘው ያ የትም ምን ነው የሆነ ሰው ነገር ላከልኝ ምን ነው ምን ተነካ ማርቱ ጋጂ ትላለች ምን ተነክቶ ሲንከራተት ይዋል ከዛ በኋላ ግን ምን ነው የሚባለው ላታመልጭኝ አታሩጪ እዛ ትገባል ያ
አሁን ቁጭ ብላችሁ ትንሽ ተንሸኳሸኩ። እቺን ሰጧቸው ትንሽ ተንበጫበጩ። በየማሉ ደግሞ ላልሰማም አሰማለሁ። ያ እኔ እኮ እየነገርኳችሁ ነው። እንደ ምስትር በሹክ ሹክ 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 ነው የሚሰማኝ አካል አለ። ይሄን ነገር አሁን እንደዛ ነው እንደ እስቲ ቼክ እናድርግ ምናምን ሄዳለሁ። እኔ ታውቃለሁ። እኔ ኢንፎርሜሽን ማድረስ ብቻ ነው ስራዬ። ገነት ማለት አጠገቧ ነው በርጫ የሚያደርገው ምናምን ቤት አዘግተው ምናምን ማን ነበር ያልኩት? ሬስቶራንት ነው ምነው ይሄ ግሮሰሪ እንደ ሻይ ቡና በጠጥ ምናምን ይሸጥበት። 10 ጊዜ ማንበብ አለብኝ እኮ እኔ የስም ችግር አለብኝ። መርሃባ ግሮሰሪ ነው ምናምን ይባላል። ያ እሺ አብራችኋ የምትበዘብዙት የአማራን ብር ገነት አብረሽ ነው የምትታፈሻል። ልንገርሽ ብዬ ኦሬዲ ሪፖርት አድርገውለታል። የትም አታመልጡም። ዝም ብላችሁ ጓዳው ነው የምትሄዱት። የአይኑ አሻራ እኮዋል ሙሉ ፎቶ ምናምን እኮዋል። ዩናይትድ ኔሽን ሌላ ስም ነው የሰጠው። ኢትዮጵያ ሲሄድበት ሌላ ስም ነው። ዘገየ ገብረ ጻድቅ የድሮ ስሙ ነው። እንደዚህ ጦር መሳሪያ ማስተላለፍ የድራጉ ጠላ አረቄ ምናምን ከሳውዲ ጀምሮ መስራት ስለጀመረ እንደዚህ መሾላለክን እንደዚህ አይነት ሽልክልክ ስራ ነው የሚሰራው። ለባለ ሀብቶቹ ደግሞ እኛ የምናውቃቸው ባለ ሀብት ውሸታሞቹ ባለ ሀብት የሚያስፈልጋቸው እንደዚህ አይነት ሰው ነው። ሰውም ፈልጎ እንደነሱ አይነት ጭንቅላት ያለው ሰው ያመጣላቸዋል። ለዛ ኢንቨስት ያደርጉበታል። ሃፒ ያኔ ሴቶቹን የደፈረ ጊዜ ገና ሚዲያ ላይ የወጣ ጊዜ ልጅቷ 25000 ድራም ነው ምናምን ተከፍሏት ነበር አፏ እንድዘጋ። ያንን ብር ማን ሊሰጥ እንደሚችል ትገምታላችሁ? አንተ እንደሰጠህ አውቃለሁ። አንተ መላጣ ሽማግሌ ማለት ነው። ለዛ ነው የሺህ ሰው መከታ ምናምን ነገር የሚል ቴክስት የመጣው። ለኔ ደግሞ ይጠቀመኝ። የሺህ ሰው መከታ የማንም ደፋሪ የሚመካበት ሰው ዛሴት ሰጀርቲ እንተልቲ ሰጀርቲ እኔ ደስ እያለ ነው ሴሌብሬት እያደረኩ ያለሁት ይሄን ሰሞን ባይዘው ደስ ብሎኝ እውነት። ለዛ እንደዚህ አይነት ሴሌብሬቶች መጠጣት ነው ብለው ላይ ያለብህ ይኸውልህ። ከዛ አብረህ ሰካራም ታደርጋቸዋለህ። ማን ሰክሮ ይቀር? ነገሮች በጣም ከባድ ናቸው። እኔ የራሴን አስተያየት ነው የምነግርሽ። ያልከሽ ግን አስተያየት አይባልም። ማኒፑሌቲንግ ነው መሳደብ ነው እንጂ አስተያየት አይደለም። ካም ዳውን ቤቢ እሷ ጥያቄ ነው ችግር የለው። እንትናዬ ወሎዬ ማይመረዋ 2 ዓመት ከተከታተልሽ በዚህ 6 ወር ማረገው ነገር ሁሉ ልክ አይደል? ዓመት ከ4 ወር ልክ ነበር። ያኔ ዓመት ከ4 ወር ውስጥ እኮ የሰው ልጅ በመሃልም ልክ ላይ ያልሆንሻቸው ነገሮች ይኖራሉ። ግን ኤቭሪቲንግ ጧት ማታ በየቀኑ የምትሰሪያቸው ነገሮች መጥፎ ነገሮች ናቸው ነው ያልኩሽ። ሁልጊዜ ከዓመት ከ4 ወር ውስጥም እኮ ዛሬ የሆነ ጥሩ ነገር ብታወሪ ነገ ደግሞ ሌላ ነገር ይኖራል። ነገ ወዲያም እንደዛ እያለ ይቀጥላል። አሁን ግን ተግታሽ እየሰራሽ ያለሽው በሰው ህይወት ላይ ነው። በቃ በሰዎች ህይወት ላይ እንደዚህ ቆርጬ ነው የምትሰሪው ነው። ቆርጬ ይሄን ነገር እድል ካገኘው ማውራት አለብኝ ያስባለሽ የመጨረሻ ውሳኔሽ ምን የሰማሽ ቀን? በቃ ነገርኩሽ እኮ በዚህ 5-6 ወር የምታረጋቸው ነገሮች በቃ ለኔ ለራሴ ጥሩ አይደሉም። ለምን ሰው ህይወት ላይ ነው በቃ ያለሽው፣ ከሰው ትዳር ላይ ነው ያለሽው። በቃ እነዚህ ነገሮች ለኔ አልተመቹኝም። ተንኮል ብቻ በብር የምታረጋችሁ በአንበሳ ይሄን ያህል አንበሳ አንጡ ይሄን ነገር አወጣለሁ ማለት ከጀመርሽ በኋላ ፊት እንደዛ አይነት ነገር የለሽም ነበር። እያስፈራራሽ አንበሳ ስትቀበይ አላቅሽም። እኔ በማውቀው ነው ይሄን ያህል አንበሳ የሄደን ሰራተኛ እንኳን ተወኛለሽ ለኔ እንደምትናገሪ ውጪ ሶፊ እንደ ክርክር እኮ አለም ኢንተርቪው እየተደረገ ነው። ችግር የለውም ሶፊ። ግን
ወሎዬ ውዴ ልንገርሽ ስለ ሰራተኛቱ እኔ ሰራተኛ ነኝ። እኔ ግዴታ ሰራተኛ ለመሆን ከሄለን መሆን የለብኝም። ሰራተኛ ነኝ። መዳም ቤት ነው ሳኡዲ ነው የምሰራው። እሺ ሰራተኛነት እንደ ሌላ አይተሹ እንደሆነ ሰራተኛ ነኝ። ሄለናት መጥነሽ ትራንስፈሪ ነው የሄድሽው ወይስ እንትን ልትይ ነው? እኔ ለምን ትመጥነኛለሽ? እሷ ማናት? እኔ ማን ነኝ? እኔ ከሰው ህይወት ጋር ምን አገባኝ? ከሰው ህይወት ጋር ከሄለን ጋር እሺን ተዳርሽ ታበላሽ ነው ያየሽው። አስተያየቴን እንጂ ከሄለን ጋር አይደለም። ራስሽን ላይፍሽን አስተካክይ። ዘዛ ግን ሶፊ የምታወሪው ስለምንድን ነው? ስሚ ሶፊ የሷን ጥያቄ ራስን አስተያየትም አይደለችም። አይሰሙኝም ጋይስ። ደረጃሽን ወቂ ሶፊ ጥሩ ጥያቄ። እኔ ማንም ሰው አንቺ ማነሽ ስላዳመጠች ከብዝ ቃርገሽ የምታወሪያት ንፍጣ አይደለም። በቃ እሷ የመለሰችላት አይደለም ሚዲያውን የያዘችው ጥያቄ እኮ ነው። ይሄ አንቺ ምንድነሽ? ማንም ሰው እኮ አልኩሽ ደረጃዬ ነው ደረጃዬ ነው አላልኩም። ምን ደረጃዬ ከራሴ ጋር ነው። ኦኬ ወሎዬ ተያት ከኔ ጋር አውሪሽ ደረጃዬና ፉክክሬ ከራሴ ጋር ነው፣ ከይቅርታ ጋር ከሰው ጋር አይደለም። ኧረ እኔም ከስራ ነው የመጣው፣ ችግር የለም። እሺ ስሚ ወሎዬ ዋ ያ ያንኮሻኮሽ ነው ኤርስ ሄድፎት እንትን ይሄን ነገሮች ልክ አይደለሽም ማርሽ። ካሁን በኋላ እንዴት አድርጌ ሚዲያ ላይ እንድገኝ ነው የምትፈልጊው? እስቲ ምክር ስጪ። ምን ምላል? በቃ በጥሩ ነገር ብዙ ነገር እኮ ሚዲያ ላይ የሚቀርቡ አሉ። ስለ ሰው ጥሩ ነገሮች ማለት እውነታ የሚያዙ ነገሮችን ይዘሽ መውጣት ትችያለሽ። እኔ ያልኩሽ ገብቶሻል? ከሰው ህይወት ሲሻውን ከባለ ትዳሮች ከሰው ህይወት ይሄን ካላረጋችሁ ይሄን ሚስጥር አወጣለሁ የምትዩ ነገር ብትታዩ ነው። ኦኬ በራሴ በቃ ከሰው ህይወት ብትወጪ በቃ ይሄን ነገር ብትታዩ ማውጣት አልችልም። ወሎኝ እሱን ተይው፣ መስፈርት አስቀምጭለት ባይ ከእንደዚህ አይነት ቴማ ውስጥ ውጪ ነው እንጂ የሚባለው ከሰው ለምሳሌ ከሰው ህይወት ስልሽ እኮ መጥፎ ነገር አሁን የቤተሰብ ሚስጥር የባልና ሚስጥር ፍየሌ ላስይዘው ያውን የሰው የቤተሰብ ሚስጥር ነው የሚባለው። አቺም ሀሲያሽ ሞክሪ። ይሄ ሚስጥር አይደለም አስይጂ። እኔ ያንን አላልኩሽም። ተፋቅጃለሽ፣ ችግር የለብሽም። ግን አትችይምሃ እሱን ባረክ ችግር የለብሽም። አትናደጅብኝ። ስራ አታረጊውማ አትችይም። ብትቺ እስካሁን አስይዘሽዋል። ይሄ ግልጽ ነገር ነው። አንቺ ብቻ ሳይሆን ብዙ ሰዎች ለማድረግ ሞክረዋል። አሁን ነው አስይዘሃል የሚባል ነገር የመጣው ከፊት ነው። ከቻልሽ አርጊው። ግን አትችይም። እንወዳደር። ይሄን ልንገርሽ፣ ብዙ ሰዎች እናስይዛል ብለዋል፣ አልቻሉም። መርሐባ ልሻለሁ። እናስይዝ ታስይዣለሽ። አታስይዡም፣ በፍጹም አታስይዡም። ምን ታወርጃለሽ? ዶክተርን አታገኙም። በቃ በእርግጠኝነት ልንገርሽ። ኦኬ ብዙ ሰው ስለፎከረበት ነው። አንቺ ብቻ አይደለሽም ማለት የማይያዘው ምን ስለሆነ ጀግና ስለሆነ ነው። ለአንቺ የመጨረሻ የሰው ልክ ነው። በቃ ነገርኩሽ እኮ በቃ ነገርኩሽ። እኔ ጀግና ነው ወይም እንዲህ ያለ ነው ላስይዘው ነው አልሽኝ። ላስይዘው ነው የሚል በጣም ብዙ ሰው አለ። በጣም ብዙ ሰው ላስይዘው ነው ብሎ ፎክሮ የቀራለ። ከአንቺ ጋር ፎቶ ተቃቅፎ የተነሳው የአንቺ ፎቶ ነው እንዴ? አንቺ ነሽ ቅድም የለጠፍኩ ፎቶ? አይደለሁም እኔ አይደለሁም። እና ይሄን ልነግርሽ ነው ኤኒ ታይም። እሺ ወሎዬ አብሽር። እሺ በዚህ ሳምንት፣ በዚህ ወር፣ በዚህ ምናምን እንገናኛለን እንደገና በዲስከስ ምን ትያለሽ? እንገናኛለን፣ ግን መቼም አታገኙም። ይሄን ደግሞ አስረግጬ ልንገርሽ። እንዳላገባው ራሱ ትችያለሽ። ተስማማችሁ? አለመሳቅ አይቻልም። ሄሉ ከተገኘ እንሳቅ አይደል? ሄሉ ይፈቀዳል። ቤት ውስጥ ከሚባክም ብለህ ታገባዋለህ። ለእኛም ድል ውስጡንና እኛም ነገር ግባ ወንድማችን ጌች ግባ። ያው ሄሉ በነገራችን ላይ የተረዳች አልመሰለኝም። ጀስት አሁን ሄሉ ሳይኮሎጂስት ነች ባልሰሰት። አንድ ሰው ስህተት ከሌለበት ሄሉ 24 ሰዓት ብታወራ ጀስት ካለበት ከሌለበት ደግሞ በኮንፊደንስ መሄድ ነው። አሁን ለምሳሌ እኔ ስራ ከሌለብኝ የሆነ ስራ ሄሉ ወጣ ሌባ ነህ ካለችኝ ካልሆንኩም እኔ በዚህ አደንቃታለሁ። በነገራችን ላይ
እንደውም ወደ እስራኤል አምጥተንሽ ደግሞ ሳር ብትሰሪ አሪፍ ነው እንደምታመጪ እንደነቀርባለ ቆይ ለእስራኤል ታጫለው አገሬን አላገለግልም እንዴ ከፈለ አይ በጣም ይገርማል በእውነት እና ይሄን ነው የምልሽ ያሉ ማንኛውም ሰው ችግር ካለበት በስተቀር ካንቺ ጋር መጣላት አያስፈልገውም ሌባ ካልሆነ ምን ችግር አለው ከማለፍ ነው ኢግኖር ማድረግ ነው ነገር እንጂ መጥቶ መከራከሩ አስፈላጊ አይደለም አሁን የዘቢባ ጉዳይ ምናምን የተባለው ነገር ካልሆነ እኮ በቃ ማለፍ ነው የነበረባቸው ባልና ሚስቶች ነገሩን ባልሰማ ማለት ነው እንጂ ወጥቶ መከራከሩ አስፈላጊ አልነበረም ያው አንቺ ደግሞ ብዙ ጊዜ ሳይሽ የሰዎችን ጭንቅላት ኮንትሮል ማድረግ ትችላለሽ የሳይኮሎጂ ጥበት ማለት ነው እንግዲህ ሶዛት ቴንኪው በጣም ሄዱ ሂጅበት በደንብ አሪፍ ነው ከልሽ ኤኒታይም መች ያ ሌቦችን ማግኘት አለብሽ አብሽር ሌባ ካልሆነ አልሆነም በቃ ካልሆነ እኮ አልሆነም ነው ከሆነ ደግሞ በቃ ግራ እንደሌለው ሰው ይለፈልፋል ማለት ነው ጌቹ አንቺም ትንሽ ረገጥ አድርጊያ አሁን ነው እኔ ግን ያው ጀስት ስለምትመጪ ነው ማለት አንዱና ብዙ ትንታለች ታውቃለህ ብዙ ሰው የምታገጠቅጣቸው ነው ሴት በሴት ልጅ ደግሞ በጣም የሚገርም ነው እና በቃ ሄሉ መልካም አዳር ይሁንልሽ ያው ይመቻችሁ ያ ቀጥሉ ሊና ሊና አመሰግናለሁ ኦኬ ግባሽ ወንድማችን እሺ መጀመሪያ ሲጀመር አንድ ሰውን ሄለን እንደዚህ የምትሆንበት የራሷ ነገር አለ ያንን ከመቅረፍ ይልቅ እኔን ጨምሮ ሰውን ማማት እንወዳለን ማን ነው ሄለንን ጠጋ ብሎ ለምን እንዲትሆኛለሽ ለምን እንዲታደርጊያለሽ ካጠገብሽ ነን አንድ ሰው አንድ ጥፋት ሲያደርግ እንዲሁ ላተሳደበች ብለን ሰውን ቲክቶክ ላይ ከመልቀቅ ይልቅ ይቺ ልጅ በውስጧ ብዙ ነገሮች ለሰው ማትናገረው ለፈጣሪ የምትነግረው የራሷ ነገሮች ብዙ ነገሮች እኮ አላት መቼም የሰው ልጅ ሳይታመም ወይ ደግሞ ውስጡ ሳይረበሽ እንደዚህ አይነት ህይወት አይኖርም አያለው ብዙ ኮሜንቶችን የምትናገረው ምንድነው የውስጧ ብሶት የውስጧ ነገር አንድ ሰው ግን ይረዳኛል ብለህ እንኳን የምትጠጋቸው እንኳን ሰዎች በማይሆን ተልካሻ ነገር ካጠገባቸው ሊሸርታት ይላሉ ለምን ሁላችንም የእውነት ሰዎች አንሆንም እሷ እኮ እውነትን ይዛ ነው የምትናገረው ዛሬ ካሌን ብሄር ተሳደበች ኔቨር አይደለም መጀመሪያ ሄለን ምን ጎላት ነው ምን ሶና ነው የምትጠጣበት ምን ሶና ነው ሰዎች የምትናገርበት እንደውም ተናጋሪ ሰዎች በጣም ውስጣቸው ሄለን ይመስለኛል ከማየት ቀን ጀምሮ አፋ ነው እንጂ ሆዷ ምንም ተንኮል የለውም ግንስ ለሷ ተንኮል እናደርጋለን ብለው የሚነሱ ሰዎች ግን መጨረሻቸው ምን ይሆናል ውድቀት ይሆናል ለምን መልካምነት ስላላት እዚህ ጋር አሁን እሷ ሄለን ስጠጣ ሁላችሁም ባይ በርቺ ኔቨር ይሄ አይደለም ሂሉዬ እስቲ ዛሬ ከኛ ጋር ደግሞ ለኛ ደግሞ ጊዜ ስጭን መጠጣት ብቻ አይደለም ይቺ ልጅ 5 መጠጣ ከሆነ ወዴት ትገባለች በፍቅር ስንይዛት ወደ 4 ትገባለች ለምን የውስጧን ችግር የምትነግረው ሰው አገኘች ዛሬ ግን አው ሄለን ወደ አይደለም የምትጠጣው ካለባት ችግር ለሰው ከምትነግረው በራሷ ሙድ ትራመዳለች እዚህ ጋር ግን ሁሉም ይገባል ሄለን እንደዚህ ነች መጀመሪያ እስቲ ቀርበን ያንን ሰው እንጠይቀው ምን ተቸገርሽ ነው ሄለን ከጎንሽ እንበላ ለሰው ልጅ ብር አይደለም መልካም ንግግር ሊያከማት ይችላል ልጅ ሄለን ከጎንሽ እንኮስተላት ምን ያህል ውስጧ ብርታት ይኖራል የጠወለገን አበባ ውሃ ስታጠጣው ምን ይሆናል እያማረ ሄዳል እንዲጠወልግ ግን ካደረከው ያንን ውሃ ግን ከነፈግነው ሊያምር አይችልም እስቲ የተወሰናችሁ ሰዎች ሄለን ቤተሰብ ነን የምትሉ ሰዎች አይዞሽ አጠገብሽ ነን ትሪት አድርጓት እስቲ ካጠገቧ ቁሙ ከዛስ ይቺ ልጅ አትቀየርም ትቀየራለች ለምን የውስጧን ህመም የሚሰማላት ሰው ስላገኘች አንድን በሽተኛ ኮማ ክፍል ሆኖ ትሞታለህ ሲለው ዶክተሩ እኛ ግን ፔሸንቱን የምናስታምም ሰዎች ትድናለህ ስንለው ምን ያህል ተስፋ እንደሚሆን ነው አያችሁት ግንስ ትሞታለህ ስንለው
ሊድን እንኳን ቢችል ምን ይሆናል? እንደሚሞቱ እኛ አስቀድመን ስለነገርነው ጭራሽ በሽታው ይባባስበታል። ይሄ ነው። እስቲ ሌሎቻችሁን ደግሞ ልስማና እንቀጥላለን። ቴንክ ዩ ሄለን ስላገኘሁሽ አመሰግናለሁ። ኤኒታይም ሊና ቀጥይ። ዋትስአፕ ዋል እሺ ከሳቅ ነው የምጀምረው፣ ግን ኤልዬ ሳቂ አልሳቅ አልችልም። አይ ልጅቷ ወለየዋ እሷ ትንሽ ራሴ እንድቆጣጠር አድርጋኝ ነበር። ያው ጠየቀች። በእርግጥ አንቺ ግን እንዴት ነው ትዕግስቱ? አንዳንዴ ትዕግስትሽ ራሱ እኮ አደንቀዋለሁኝ። ለዚህ ጥያቄ ትዕግስት አዎ እንዴ ሌላ ሰው ይኸው አሁን ሶፊ ኢሞሽናል ሆና ልትናገራት ነበር፣ ግን በትዕግስት አስተናገድ እና አንዳንድ ሰዎች እንደዚህ እኔ አስተያየት ልስጥ እችላለሁ። ኦኬ እንደዚህ ያው ያለ መረዳት ነው። ይሄ ሶሻል ሚዲያ ነው። ሰው ራሱ ይዞ የሚመጣው የራሱ የሆነ አጀንዳ አለው። ይሄ ደግሞ ያንቺ አጀንዳ ነው። ገባሽ? እና እኔ የማምንበት ምንድን ነው የምትናገሪው ነገር እውነትን ይዘሽ ነው። እውነትን ለአንዳንድ ሰዎች እውነትን መናገር የሚፈልጉ አሉ፣ አንዳንዶች ደግሞ ደብቀው የሚያስቀምጡ አሉ። በትዳርም ውስጥ እኮ እንደዛ ነው። ባሏ የማገጠባት አውቃ የምትቀመጥ ሴት አለች። ባሏ ማግጦባት ባሏን የምታባርራለች። መብት ነው። ስለ ፍሪደም አለማወቅ ነው። ይህ እኮ ነፃነት እኮ ነው። እና በዛ መልኩ ቢገባቸው ደስ ይለኛል። አትሸንግሏት አይደለም እንደዚህ ሳይሆን ይሄ እራሷ ነች። በቃ እሷ ራሷ የምትፈልገውን እኮ ነው እየሆነች ያለችው። እኔ ሄለንን አሁን እዚህ ጋር ልመክራት አልችልም። ለምን? ራሷን አውቃ የራሷን ህይወት የምትመራ ራሷን የምታውቅ ሴት ነች። ደግሞ ምንድነው ያጠፋችሁን? አሁን እዚህ ጋር እኮ የሚመከር እኮ አይነት አሉ። ምንድነው ጥፋቷ? እውነት እኔ ጥፋት ነው ብዬ አላይም። ይህን ምንም ጥፋት ነው አይደለም። በቃ የሚመስልሽን ለእውነት እውነት ነው። በቃ እዚህ ጋር እውነትን ማጋለጥ የምትወጅ ሴት ነች። ለእውነት መቆም የምትወጅ ሴት ነች። እውነት ነው የምትናገሪው። እሱ ተደባብቆ መታለፍ የለበትም። እውነትን አጋልጭ አውሪ፣ ምንም አይደለም። እና ደስተኛልሽ፣ ኮንፊደንስ ደስ ይለኛል። እውነት የምትናገሪው ነገር ደስ ይለኛል። ማስመሰል የሚባል ነገር የለሽም። ምንም አታስመስይም። ይሄ ደግሞ ፍላጎት ነው። አንዳንድ ሰዎች ማስመሰል ይፈልጋሉ። ተፈጥሮም ካራክተርም ጭምር ነው። እዚህ ጋር ካራክተራቸውን ቢውልድ ያደረጉት አንዳንድ ሰዎች እያስመሰሉ ነው። የውሸት እየኖሩ ነው። የውሸት መኖር ሳትፈልግ ትክክለኛ ነገር በሚመስላት ጉዳይ ላይ ትክክለኛ ነገር ስለምታወራ አይ ስህተት ነው፣ በሰው ህይወት ገብተሻል፣ የሰው ህይወት አበላሽተሻል። መጀመሪያ ህይወታቸው ተበላሽቶ የኖሩ ሰዎች ካሉ ያ እነሱ ራሳቸውን ያውቃሉ። ለእውነት የቆመ ሰው ጥፋተኛ ነው፣ አንተ ወንጀለኛ ነህ፣ መጥፎ ነህ ሊባል አይገባም። እንደኔ እኔ አሁን ባሌ የሆነ ነገር አሁን ወይ ሴት ጋር ሄዶ እኮ አየሁት ብትለኝ ለምን ደብቀሻል ያልሽልኝም ለምን አጋለጥሽብኝ ብዬ ከሷ ጋር ብዬ መጣላት የለብኝም። የሚጣሉ ሰዎች አሉ። ተደብቆ ይኖርልን፣ ታመን እንኖር ነው። ለእውነት ነው የቆምሽው። በቃ በዚህ እኔ አደንቅሻለሁ። ቡላ ላይ የፈለገሽ ነው የምትሉት። ፔጅ ጠፋ እንዴ? ተሰወረ? ዩፎ ወሰደው? ምን ነው የምታወራው? አጥይልኝ እኔን ያለሁት እና የሰው ህይወት እንደዚህ ያደርጋለሁ ብለሽ ዝተሻል። እነዛ ሰዎች ምን ነክተዋት ነው ጥያቄው። ምን አድርገው ነው? አንድ ሰው ያ ሰው እኔ አሁን የራሴ የሆነ እምነት አለኝ። ጓደኛም ቢሆን ቤተሰብ ራሱ ቢሆን ከዛ ቤተሰብ ጋር ማልቆምበት የራሴ የሆነ ካራክተር አለኝ። ለእውነት የሚቆሙ ሰዎች አሉ። መጀመሪያ ምን ነክተዋት ነው? ሄሎ ግን እንደ መጥፎ ነገር በጣም አስነዋሪ ነገር ላይ እንዳለው ብቴ እውነት የሁላ ምክር ይገባኛል ማለት እኔ ተሳዳቢ ነኝ። ጀስት እኔ የምገለጸው በዚህ ለምን አስፈለገ? ልጅ አንቺ ተሳዳቢ አይደለሽም። ተጫዋችም እኮ ሆነሽ አይተንሻል እኮ ትጫወቻለሽ። ከሚጫወት ሳጓ እኮ እየተጫወትሽ እኮ አይተናል ከነጃፒ ጋር። በሚመስልሽ አጀንዳ ደግሞ የሚመስልሽን ነገር ታወሪያለሽ። ሰዎች ያረዳድ ችግራቸው ነው እንጂ ይሄ ሰው የፈለገው መሆን መብት አለው። ሰዎችም ማንም ሰው መጫን አይችልም። የምንጫናቸው እኮ አሁን ሄለን የሆነ በቃ ያልሆነ ቦታ ላይ ብትቆም እንዳልሹ ስትጠጪ የሆነ ክለብ ውስጥ ገብተሽ ያልሆነ ነገር ራስንም አገርንም ምንንም ማንነታችን ሊነካ የሚችል ነገር እኮ አለ።
ይሄ እውነትን ይዘሽ እውነትን ተንትነሽ ስላወራሽ ያረዳድ ችግራቸው ነው ብዬ ነው የምለው እኔ። ቴንኪው። እሺ በቃኝ፣ ይብቃ ብለውኛል። ያ ያላወራ ማን ነበር? ዋን ግቢ ሄሉዬ፣ ሄሉ እኔ ነኝ። ዋኖፊ ያ ግቢ ዋኖፊ። ሰላም ነሽ የኔ ቆንጆ? እንዴት ነሽ? አሸወይና እኔ ሄሉዬ፣ ይኸውልሽ አንደኛ አንቺን ሳያደንቁ ማለፍ ንፉግነት ነው ማለት ነው። እና በጣም 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 ብዙ ነገር አስተማሪ ነሽ። አንደኛ የምታስተምሪው ነገር ልንገርሽ፣ አቋምሽ ሄሉዬ፣ መልክሽ ፊልተር ነው እንዳታም ማታሽቃብጪው ነገር። ሰው አሁን አንቺ ተሳዳቢ ነሽ የሚለው አሽቃባጭ ስላልሆንሽ ነው። የመሰለሽ ነገር ላይ በአቋምሽ ስለምትጸኝ ነው። እና ቆዳሽን አይተሽዋል? ማሻአላ ብዬ ነው መጀመር የነበረብኝ። ባይዘይ ቆዳሽ፣ ከፊትሽ፣ አንገትሽ፣ ጣትሽ፣ እጅሽ ሁሉ እኮ አንድ አይነት ነው። ውስጥሽም ልክ እንደዛው ንጽት ያልሽ ነሽ ማለት ነው። ንጽት ያልሽ በቃ ምንም የማይባልሽ። እንዳታምኑ ፊልተር ነው ጋይስ። አይ ሄሉዬ አይደለም አንደኛ፣ ሁለተኛ፣ ሶስት ነገር ነው ይዤ መጣሁት። ሁለተኛ ደግሞ ሄሉ ወይዬ፣ ሁለተኛ ይሰማል? ኔትወርኬ ነው። እሺ ሶሪ። ሁለተኛ ደግሞ ምነግርሽ ነገር አንዳንድ የሚሳደቡ ሰዎች በሰደቡሽ ልክ እርገጫቸው። ባለጌን ባለጌ ካላልሽው ጨዋም ዝም ብለሽም ብትቀመጪ ስም መስጠቱ አይቀርም የኛ አበሻ። ባለጌን ደግሞ በደንብ እርገጪው። አንድ ያስተማርሽኝ ነገር ባይዜ ይሄ አቋምሽ ነው። በቃ መናገር ያለብሽን የምትናገሪው ነገር ያስደስተኛል። አንዳንዶቹ አሮጊት ምናምን ሲሉ በእውነት ባይዜ በጣም ስለምከታተልሽ አሮጊት ምናምን በሚሉ ሰዓት በጣም የሚያሳፍሩኝ 25 ዓመት 26 27 እስከ 30 ዓመት ሊሆኑ ይችላሉ። ግን ቢያንስ ራሳቸውን እኮ ማየት ነበረባቸው። አንቺ እንደዚህ በኮንፊደንስ ደረትሽን ንፍት አድርገሽ ለኛ ትምህርት እየሰጠሽ እያስተማርሽን አንድ ነገር ሜካፕ ሳይኖርሽ ፀጉርሽ ላይ ሁማኔር ሳይኖር ያውም ያደገ አገር ላይ ተቀምጠሽ አርተፍሻል የሚባል ሳታረጊ ቁጭ ብትስትይ ጥሩ ነገር የለሽም አይባልም። 2 ዓመት ሙሉ ከሰው ጋር እየተጣላች አይደለም ፖይንት። በቃ ይሄን ሁላ ወረቀት ለምን አልታየሽም? እቺ ነው እናንተ የምትፈልጉት ሰዎች የሚፈልጉት። አዎ ኦኬ። እዛ ሴት ይሄ ኖርማል። እሺ የኔን ትንሽ ልበል፣ የሷ አይቅርሽ ሄሉ። እናንተ ለወለዮች ብላችሁ ውረጂ የምትሉኝ ሰዎች ይሄ እናንተ ቤት አይደለም። እናንተ ሰው ቤት መታችሁ ሰው አትዘዙ። አንድ ሁለተኛ ሄለንን የማታውቋት ሰዎች እኔ በማውቃት ከዩቲዩብ ጀምሮ ብዙ ጊዜ የሰው አስተያየት ማልወደው ምንድነው የተፈጠሩትን ችግሮች መተው ሪፒት የሚያደርግ ሰው በፊት የተፈጠረውን አንዳንድ ነገሮችን ኔጌቲቭ ድራክ አድርጎ እንደገና ስቦ የሚያመጣ ሰው ራሴን ያሳመኛል። አልወድም እኔ ማለት ነው ፐርሰናሊ። ሄለን ማናት? ምንድነው የምታደርገው? ጋይስ ምን ነው ደም አሁን ደግሞ ሌላ ሰው ተውስላችሁ ቡላላ አይመጣም እንዴ? ምን ችግር አለው ጋይስ? ቦለክ ወለው እንዴ? እኔ እንኳን ማረገውን አላውቅም ጋይስ። መረቅ ሺት ያ ሄለን እኔ ከዩቲዩብ ጀምሮ ሳቃት የኔ እይታ ነው ይሄ። እናንተ የፈለጋችሁትን ኮሜንት you have to write anything you want. this is me. ሄለን ምን አይነት ጸባይ አላት? እኔ ከዩቲዩብ ጀምሮ ከረጅም ጊዜ ስከታተላት ሄለን ጠንካራ ነች፣ ባይዘው ጥሩም ሰው ነች፣ ፍለፊት ተናጋሪ ነች። ወይ ከመጣችበት ሀገር ነው ወይ ከሀገሯ ውሃ ነው። ሄለን እንደዚህ ድብቅብቅ ነገር አታውቅም። አንድ ሁለተኛ ነገር የሰው ህይወት ውስጥ ገባሽ ችግር አመጣሽ እንደዚህ ገረመሌ የምትሉት ሄለን የማንም ሰው ህይወት ውስጥ አልገባችም። እንግዲህ ይሄን ሁሉ በምን ታውቂያለሽ ካላችሁ በሚዲያ ነው እንግዲህ ሁሉ ነገር እየተወራ ያለው። በሚዲያ ከተወራ ሄለን የማንም ሰው ህይወት ውስጥ አልገባችም። ባይሆን ችግራችሁን ይዛችሁ መጣችሁ ሄለን ህይወት ውስጥ ገብታችሁ ችግር የፈጠራችሁት እናንተው ችግረኛ ናችሁ። ይሄን እውነታ ተቀበሉ። የራሳችሁን ችግር ይዛችሁ መጣችሁ ሄለን ይሄ እንደዚህ ነው ትነግሯታላችሁ። እሷ እንደ ጋዜጠኛ ናት፣ ማንበብ ነው እንጂ የማንሽንም ህይወት አታውቅም። የቀረበላትን እንደ ሚዲያ ሰው ታወራለች። ሄለን ስንት ሰው ነው የረዳችው ሲቸገር? ለስንቱ ኢትዮጵያዊ ነው ድምጽ የሆነችው?
ብዙዎቻችሁ ብዙ ቦታ ትቃወሙኛላችሁ። አሁን እኮ የሄለን ጠበቃ ነሽ፣ የሄለን ጠበቃ ነሽ። ሄለን ለምንድን ነው የምወዳት? ሄለን ዘረኛ አይደለችም። ብሔሯን ራሱ በቀደም ስትጣላ እናንተ ባመጣችሁት መዘዝ ተናገረች እንጂ ተናግራ አታውቅም። ምን ሄለን ሁሌ የምናውቃት በኢትዮጵያዊነት ነው። ባለፈው ገባ ዘራት እንትና ሶፊ ወይ ባለፈው ተናዳ ዘሯን ተናገረቻሽ። ምን ነበር ያልኩት? ረስቼው ስለነበር አይ አንዷ ባንቺ የተነሳ ተጨቃጭቄ ነበር። አንቺ ካመጣሽሽ ግልጽ ልናገር ያ ወርቄ የሆነ ቪዲዮ ላይ ምን አለች? ለሄለን አሁን ያ ሁሉ ሲደርስባት ይበላት ብዬ ደስ ብሎኝ ነበር፣ ግን እናቴ ተጋሮ ነች ስላለች አሁን ግን ልደግፋ እችላለሁ ስትል በጣም ተናደድኩኝ። እኛ ሄለንን በሄለንነት ነው የተቀበልነው፣ በኢትዮጵያዊነት ነው። ሄለን ኬትም ትሁን ይሄ አናዶኝ ነበርና በቃ ሄለን ነው። ግን ሄለን ዘረኛ አይደለችም። ዘረኛ ለምትሉት ተሳዳቢ ለምትሉት ሄለን ተሳዳቢ አይደለችም። እኔ እኮ አሁን እኮ እኔ ተጋሩም አይደለም ኦሮሞ አይደለም ጎንደሬ ነኝ እኮ የመቀየር በቃ ይመች ኢትዮጵያዊ ሁኚ ብቻ ያ ነው ለኛ። እኔ እኮ ጎንደሬና የወሎዬ ዝርያ አለብኝ። ለዚህ ነው እንደዚህ ያማርሹና እኛ ሄለን ብናውቃት በሲሪየስ ስንጫወት የአገሬ ልጆች ሄለን ኢትዮጵያዊነት ነው ያላት ባህሪዋ። የማን የአገሯም ልጆች ቢሆኑ ሰው ቢጎዳ የሌላም አካባቢ ቢሆኑ ዝም አትልም። ትክክል ሂዩማኒቲ አላት በውስጧ። ይሄ ነገሯ ነው ሁሌ ለሄለን ከጎኗ እንደሆን የሚያደርገኝ። በተረፈ ግን ሄለን የእንትን ችግር ፈጠረች፣ የሰው ትዳር ገባች። የማንም ትዳር ውስጥ አልገባችም። በፊት የነበራት ጓደኛ ተለያዩ፣ ከሌላ ሰው ጋር ህይወት ቀጠለ። ስለዚህ ከሰው የወሰደችው የቀማችው ሰው የለም፣ የሰው ህይወት ውስጥ የገባችው የለም። እያንዳንድሽ ባሌ በደለኝ ሚስቴ በደለኝ ብለሽ በውስጥ መተሽ እየየ ስትይ ታወያያለች። የሚዲያ ሰው ነች። በተረፈ ግን የማንም ህይወት ውስጥም አልገባችም። አንዳንድ ጊዜ አስተያየት ልትሰጡ ስትገቡ አሉና ነበር የሚለው መለየት አለባችሁ። ስለዚህ ሄለንን አላግባብ ይሄ ነገር ተፈጥሯል፣ የሆነ ችግር ተፈጥሯል ለሆነ ሰው ብሔር ዲፌንድ ለመሆን ብላችሁ ሄለንን ከፍ ዝቅ ማድረግ አትችሉም። አንዳንዴም ደግሞ ባላንስ ይኖራችሁ ስትናገሩ ከሰው ጋር ፌር የሆነ ነገር። አንዳንዴ ደረጃውን ማወቅ ሰው ጥሩ ነው እንዴ። እና ሄልዬ ሰሞኑ ተመች ሶሻል ስስቂ ስትጫወቺ ስደንሺ ደስ ብሎኝ ነበረ። ፈታ ስትይ ፕሊስ 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 እየመጡ እንደዚህና እንደዚህ ነው እንደዚህ ያረግሽ ስደንሺ ደስ ብሎኝ ነበረ። አሁን ምን ሆንኩኝ? ተይ ሶፊ ከቀልብሽ ሁኚ። ወዴት እንደምታምሪ ገብቶኛል። ተሲ ተፊ ሲ እንዴት አመሻችሁ? እንዴት ነሽ ሄሉ? አለሁልሽ። በጣም አድናቂሽ ነኝ። ሁሉንም ሀሳቤን ዋኖፊ ገልጸዋለች። ኤቭሪቲንግ በቃ በምፈልገው ሀሳብ ገልጻሻለች። እኔም በጣም ነው ፈታ የምታደርጊ። የምታነሻቸው ሀሳቦች ትክክለኛ እውነታ ስለሆኑ ብዙ ሰዎች ደግሞ እውነትን መጋፈጥ አይፈልጉም። ብዙ ተቃዋሚ እንደሚኖርሽ ይታወቃል። እነዚህ ደግሞ አሁን እየመጡ በዚህ ልክ አሁን ልጅቷ የመጣችበት ሞቲቭ በጣም ስላናደደኝ ነው። ላይቭ ገብቼ አውርቼ አላውቅም። ለመጀመሪያ ጊዜ ነው። ያነሳሹ ኢሹን ያበሳጫት የመጣችው በዛ ኢሹ ተናዳ ነው። ግን ወደኋላ ሄዳ ባክ ሂስትሪ አምጥታ እኝኝኝ ያለች ግን ትዕግስትሽ ምንድነው እኮ የጆከርን ፎቶ ስለለጠፍኩ አውቃለሁ። እኔ እኮ ገብቶኛል ፖይንት ላይ እስክትደርሺ መታገዝሽ በጣም በጣም ነው ያደነኩሽ። ለምን መጨረሻ ላይ ያሻት በቃ ተናገረችው አታገኙ ምናምን ብላ ጀስት ጠበቃ ነው የሆነችውና አሉ አሁንም ይጠበቃል። ኤክስፔክትድ ነው የማይደፈሩ ነገሮችን ስለምትደፍሪ በቃ እውነታዎችን ከሰው በቃ ከተበደሉ ጎን ለመሆን የምትጥሪ እያዋዛሽ እያጫወትሽ ነው። ይሄ ድርቅ ብሎ ብለሽ አይደለም። በጣም ነው ደስ የሚለኝ። ራስሽንም ሳትጎጂ ፈታ እያልሽ በቃ ላይፍሽን ስራሽን እየሰራሽ ነው። እናውቃለን እዚህ ሶሻል ሚዲያ ላይ አንድ ነገር ይዘው በቃ ለሰው በማያስተምር መልኩ ብዙ ነገሮችን እንትን የሚያደርጉና እኔ በጣም ዘዌ ዩ ፕሬዘንት ሂር በጣም ነው ደስ የሚለኝ። እዝናናለሁ። ልክ ዋኖፊ እንዳለችው የሀጫሉ ዘፈን የጋበዘችሽ እኔም እጋራለሁና ሱስ እስክትሆኝብን ድረስ እየተከታተልንሽ ነው። በርቺ፣ ራስን አትግጂ። ደስ ይለኛል። ኮሜንት አንብበሽኛ ቲም በቃ ፖይንትሽ ላይ ነው ያለሽውና በጣም ጎበዝ በርቺ ልልሽ ነው የገባሁት።
አፕሪሺየት ቴንክስ ወልካም ጋለን መጫወት እንፈልጋለን። ሁለታችሁ ወደ ነበራችሁ እንድትመለሱ እንፈልጋለን። ተውት። በዛም ትልቅ ነገር አይደለም። በቃ ብዙ ነገር አልተባባላችሁም። አንቺ ስትቆጪ የሆነ ነገር ትያለሽ፣ የቁጣ ነው። በልብሽ ጠልተሽው አይደለሽም። እሱም እንደዛ ማለት ነው። ብትጣሉ ኖሮ በቃ አስገቧት አይልም ነበረ። ጃፒ ራሱ ጥሩዋት አይልም ነበረ። ራሽ አስገቧት ፍቃድ ይጠይቃል አይደለም። እዛ ነበርና ሄለና መጣለች ምናምን አሉና በቃ አስገቧት ምናምን አለ። እኔ ወረድኩ። ከዛ በኋላ እንትኑ መጣ ነበር እዚህ ጋር ሁለታቸው ነበሩ እና አሁን በቃ አሁን አንቺ የሆነ ነገር ዋሽቶ ማስታረቅ ያለ ነገር ነው። ይቅርታ አላለኝም። ይቅርታ ይበለኝ ይበለሻል ነው አሁን የሚለውን ሪከርድ ከዛ ላይ እገባለሁ። ችግር የለውም ይልሻል። እኔ ወደ እሱ ልሄድ አሁን ጠርሙስ ተሸክሞ ይቅርታ ይጠይቅ። አለበለዚያ ጠርሙዝ ምን አስገባው? ጠርሙዝ ለምን ምን አስፈለገ? ይቅርታ ብቻ በቂ ነው። አንቺ እንትን አልሽኝ ሳይል አንቺ ደግሞ ይህንን አልሽን ሳትይ በቃ ይቅርታ በቃ ተጠያየቁ። አንተ ያለ ልዩነት ምናምን የለም። ሳቅ ማርጋችሁ ሳቃችሁ ናቸው እንዴ? ወደዛ ልመለስና ታንቃ ትሙት ይቅርታ ልላትም ማለት ለምኑ ነው? ይቅርታ የለም ተብዬ ነው የምታነቀው ወይስ ገመዱ ራሱ ይቅርታ ነው የሚሆንልኝ? ይቅርታ የሚል ሰው እኮ በጣም የተማረ ሰው ነው እኮ። መሸነፍ አይደለም እኮ ይቅርታ እኮ ፍቅር ነው እንጂ መሸነፍ ምናምን አይደለም። መሸነፍ ማለት ጥላቻ ይዘህ መሄድ ነው። በቃ አላገኘው ምናምን ካልክ ተሸንፈሃል። በቃ ጥፋ በዛ ዝጋ። አሁን ግን እሺ እንገናኘን ካላችሁ ግን አንድ ላይ ነው ያላችሁ። ይቅርታ ተባብላችሁ ያለ ምንም ንግግር ማለት ነው። ይቅር ብቻ ጌም ኦቨር እንደ ድሮ እንድንጫወት ነው አንተ ፍላጎት። ያኔ ነበር የምንከባበረው። አሁንማ ተናናቀ ነው። መነቃነቅ የሚባል ነገር የለም። ይህንን እኮ ሜዳ እኮ ነው። ሜዳ ስለሆነ እኮ ነው በዛ ሰው አራገበው ነው እንጂ ሰው እኮ ሌላ ይሳደባል እኮ ሌላ ብዙ መጥፎ እኮ ይሳደባል። ይህንን በጣም ትንሽ ነው። አልተሰዳደባቸውም። ብዙ እኮ አይደለም። ይሄንን እኮ ብዙ አይደለም። አሁን እሱ ነጅሞ ጋር ከሌለ ችግር የለውም። ተመልሼ እገባለሁ። እዛ እንገናኝ። ጌም ሰው ገስ ላይ ያለ ማስገባት አልችልም መሰለኝ ብሏል። እሱ ሌላ ትልቅ እንደ ጌም ነገር ከሆነ አያስገባም። ግን እኔ ወደዛ ልሄድና ከዛ በኋላ ነግረዋለሁ። ወይም ወደ አንቺ እንመጣለን ወይም በቃ ነፃ ካለ ምች ችግር የለውም። በቃ ችግር የለውም። ሁን መጫወት እንትን ካልክ ወጥቷል። ኦኬ ከወጣ ችግር ወጥቷል። የለም ያ ቡላ ላይ ለምን ጥያቸው ስለወጣው ይናኳቸው እንዳይመስላቸው አይደለም። እና ከሱ የነበረ መጣ ሊሞት ይችላሉ። ወደዚህ ሊሞት ይችላሉ። ችግር የለውም። ችግር የለውም። ቴንክ ዩ ማሰፖርት ተጫውተህ ትተኛለህ። ተጣልተህ ግን መተኛት የለም። በቃ አስከፊ ነው። ጥላቻ አስከፊ ነው። ሳሩት ለጥላቻ ሳሩት፣ ለጠላታቸው ደግሞ በፍቅራቸው አሸንፉት። ነውር ነው። አብሽር ለዛ ለማለት ነው። ይህንን እዛ ዲአክቲቬት አድርጌ በዛ ካሳንጎ ላይ ሊመጣ ነው። አሁን ወደ እሳቸው ሊሄድ ነው። ወይ ጅቦ ወይ ጃፒ ካሉ ወደ እሳቸው ሂጄ እነግራቸዋለሁ። እሺ ችግር የለም። እሺ ልመለስ ነው። እሺ ሪስፔክት አለው እንጂ እኔ ሌላ ነገር ውስጥ አልነበርኩም። ጋይስ ለምን ነው ተውና በእናታችሁ ተው። እሺ እኔ ተመችቶኛል። ያለ ብልጥ ከሞኝ ይማራል ይባላል አይደል? እኔን እንደሞኝ ያዙና ከኔ ተማሩ። ምነግር ነገር ጃፒ ለወደፊት ህይወት ሰው ይቅርታ በለኝ እስከሚልህ አይደል? ያጠፋውን ነገር ቆም ብለህ ማሰብ ጊዜ ይኖር። እሺ በህይወት አለበለዚያ ብኩን ትሆናል። የእውነት ጃፒ የእውነት ይቅርታ ማለት ክብርን እኮ እንትን አይደለም። ይቅርታ ነው እንደውም የሰዎችን ታላቅነት
የሚያሳየው። በተለይ በወንድ ልጅ ይቅርታ ሲል ሲያጠፋ ሲሰማው ያ ነው ወንድነት እንጂ ወንድነት ዝም ብሎ ደረት ማስፋት ምናምን አይደል። እሺ የእውነት ነው ነገር እንደ እህት እንደ ጓደኛ እንደ የቲክቶክ እቃ ባልና ሚስት እንደዛ እንደ ቶም ጄሪ ምናምን ነገር። እሺ ሰው አመመኝ ሲል ደግሞ እንደ ቀልድ አትየው። ምንድነው ትራማ ምንድነው ጭንቀት ምንድነው አትበል። እሺ አይባል። ሰው አመመኝ ካለ አመመኝ ከባለቤቱ በላይ የሚያውቅ ቡዳ ነው። በእኔ ልብ ውስጥ ቤት ተከራይታት ነው አይምሬ ውስጥ አይደለም። ሰው ሳይታመም አመመኝ የሚል ቃል አያወጣም። የአንድ ሰው ጀግንነት የአንድ ሰው ወንድነት ደግሞ ወንዶች የህመም ምክንያት ከሆነ ማከም ሲችል ነው እንጂ መራቅና ከሩቅ ሆኖ ሲንጎራደድ አይደለም። ነገ ታስታውሰኛለህ፣ ችግር የለም። የእውነት አይ ቲንክ ጥሩ ቆም ብለህ ታስበኛለህ አንድ ቀን እኔን ሳይሆን ይሄን ነገር መተው እንዳለብኝ ይገባሃል። እሺ ችግር የለም። ይሄ እንዲህ ብሎ እንዴት አይሆንም። እንተው ይሄን ጅሮ ያከናው እንዴ የሚመጣው መጀመሪያ ይቅርታ ያድርግ በራሱ ቪዲዮ። ከዛ በኋላ ሲያደርግ ንገሩን፣ ብሎኩን አነሳለታለሁ። ችግር የለም። ብሎኩን ነው ጀስት ክሊክ ነው። 3 ጊዜ ሄለን ይቅርታ እንደዚህ ስላስከፋውሽ እሺ ይባላል። ይሄ መልመድ አለበት። እኔ ችግር የለውም። ዛሬ ይሄን ነገር ማስተምረው ለነገ ህይወቱ ይጠቅመዋል። ከኔ ጋር አይደለም ህይወት ግን ለነገ ህይወቱ ይጠቅመዋል። እውነት ይጠቅመዋል። ሁናዬ እኔ የሰደብኩታል ለዛ መጥቼ ይቅርታ አልጠይኩትም። ቤቱ ደስ አልመጣውም። በአደባባይ በጣም ይቅርታ እንደዚህ ብያለሁ ግን ያልኩ በእንደዚህ አይነት ምክንያት ነው አላልኩ። ታዲያ ምንድነው